በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሶሎሞን የዕረፍቱ መታሰቢያ ነው። የዚህም የሶሎሞን እናቱ ስም ቤርሳቤህ ነው። ዳዊትም ሕግ ተላልፎ ከእሷ ጋር ስለመበደሉ ባሏንም ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪር ልቅሶን አለቀሰ። ጌታም ንጹሕ ስለሆነ ንስሐው ይቅር አለው። ከዚህም በኋላ በእግዚአብሔር ፈቃድ እርሷን አገባትና ሶሎሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሶሎሞን እንዲነግስና በዙፋኑ ላይ እንዲቀመጥ ቃል ገባላት። እንዲህም ሆነ፣ ሶሎሞን 12 ዓመት በሆነው ጊዜ አዶንያስ እነግሣለሁ ብሎ ተነሳ። ምክሩም ሁሉ ከሶርያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እነርሱም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በኤልቲ ዘዘኤልቲ ላይ ፍየሎችን በጎችንና ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችን ሁሉና የንጉሡን ልጆች ወንድሞቹን ሁሉ ጠራ። ከዚህም በኋላ አዶንያስ ይህን እንዳደረገ ለቤርሳቤህ በነገሯት ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሡ ሰገደች። ንጉሥ ዳዊትም ምን ሆንሽ አላት። ጌታዬ ንጉሥ ሆይ፣ ልጅሽ ሶሎሞን ከእኔ በኋላ ይነግሣል፣ በዙፋኔም ላይ ይቀመጣል ብለህ ለእኔ ለባሪያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ አዶንያስ ነገሰ። ጌታዬ ንጉሥ ሆይ፣ አንተ ግን አላወቅህም አለችው። ከንጉሥም ጋር ገና ስትነጋገር ነቢዩ ናታን መጣ። ለንጉሡም ናታን መጣ ብለው ነገሩት። ወደ ንጉሡም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከእኔ ቀጥሎ አዶንያስ ይንገስ፣ በዙፋኔም ላይ ይቀመጥ ያልክ አንተ ነህን? ዛሬ ወርዶ በጎችንና ፍየሎችን ብዙ ፍየሎችን አርዶ የሰራዊቱ አለቆችንና የንጉሥ አሽከሮችን ሁሉ ካህኑ አብያታርንም ጠርቷልና በፊቱም ይበላሉ ይጠጣሉ። አዶንያስ 1000 ዓመት ያንግስ ይሉታል አለው። ዳዊትም መልሶ ቤርሳቤህን ጥሯት አለና ጠሯት። ገብታም በንጉሡ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚች ቀን እንደዚሁ እንዳደርግ ሰውነቴን ከመከራዬ ሁሉ ያዳናት የእስራኤል አምላክ እግዚአብሔር ሕያው ነው ብሎ ማለ። ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ላይ ወድቃ ለንጉሥ ሰገደች። ጌታዬ ንጉሥ ዳዊት ለዘላለም ኑር አለች። ንጉሥ ዳዊትም የዮዳሄ ልጅ ብንያስንና ካህኑ ሳዶቅን ነቢዩ ናታንንም ግራዝማቹንና ቀኛዝማቹን ጥሩልኝ አለ። ንጉሡም ከእናንተ ጋር የጌታችሁ አሽከሮችን ይዛችሁ ልጄ ሶሎሞንን በበቅሎዬ ላይ ያስቀምጣችሁ ወደ ግዮን አውርዱት። በዚያም ነቢዩ ናታን ካህኑ ሳዶቅ ቀብታችሁ በእስራኤል ላይ አንግሱት አላቸው። ቀንደ መለከትን ንፉ፣ ሶሎሞን 1000 ዓመት ያንግስ በሉ። ተከትላችሁም ውጡ፣ ገብቶም በዙፋኔ ላይ ይቀመጥ፣ እርሱም ስለ እኔ ፈንታ ይንገስ። በሁለቱ ነገድና በ10ሩ ነገድ ይነግስ ዘንድ እኔ አዝዣለሁ። ካህኑ ሳዶቅም ከድንኳኑ ቀርነ ቅቡን ወስዶ ሶሎሞንን ቀባው። ቀንደ መለከትም ነፉ። ሕዝቡም ሁሉ ሶሎሞን 1000 ዓመት ያንግስ አሉ። ሕዝቡም ሁሉ ተከትለውት ወጡ፣ ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸውም የተነሳ ምድሪቱ ተናወጸች። ሶሎሞንም በመንግሥቱ ዙፋን ተቀመጠ። የንጉሥም አሽከሮች ጌታቸው ንጉሡ ዳዊትን ሊያመሰግኑ ገቡ። እግዚአብሔር የሶሎሞንን ስም ከስምህ ይልቅ መልካም ያድርገው፣ ዙፋኑንም ከዙፋንህ ይልቅ የበለጠ ያድርገው አሉት። ንጉሡም በአልጋው ሆኖ ሰገደ፣ እንዲህም አለ። ዓይኖቼ ሲያዩ በዙፋኔ ላይ የሚቀመጥ ልጅን ለእኔ ለባሪያው ዛሬ ሰጠ። የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሶሎሞንን እንዲህ ሲል አዘዘው። እኔ ሰው ሁሉ በሚሄድበት በሞት ጎዳና ይሄዳለሁ፣ አንተ ግን ጽና፣ ብልህ ሰውም ሁን፣ በሕጉ ጸንተህ ትኖር ዘንድ የፈጣሪህ እግዚአብሔርን ትእዛዙን እጠብቅ። እኔ እንዳዘዝሁ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዙንና ሕጉን ፍርዱንም ጠብቅ። ልጆች ሕጌን ቢጠብቁ በፊቴም በፍጹም ልቡናቸው በፍጹም ሰውነታቸው በእውነት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋብህም ብሎ እግዚአብሔር ለእኔ ነገረኝ። ቃሉን ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛም በኢዮአብና በሳሚ ወልደ ጌራ ላይ በቀል እንዲያደርግ አዘዘው። እነርሱ እጅግ የከፉና ብዙ ክፋት እየሰሩ ነበሩና። ከዳዊት ረፍትም በኋላ ሶሎሞን በዚያ መሥዋዕትን ይሰዋ ዘንድ ተነስቶ ወደ ገባዖን ሄደ። ገባዖን ፈጽማ ትሰፋ ነበርና ሶሎሞንም በገባዖን በዚያው መሠዊያ ውስጥ 1000 መሥዋዕትን ሰዋ። እግዚአብሔርም ለሶሎሞን በሌሊት በሕልም ተገለጠለት። ለአንተ እሰጥ ዘንድ
ልብህ ያሰበውን ልመና ለምነ አለው። ሶሎሞንም በቅንነትና በእውነት በንጹሕ ልቡናም ከአንተ ጋር በፊት ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። በዚችም ቀን ልጁን በዙፋኑ ላይ ታስቀምጠው ዘንድ ይህን ታላቁን ቸርነት አጽንተህለታል አለው። አሁንም አቤቱ አንተ ፈጣሪ ስለ አባቴ ስለ ዳዊት ፈንታ እኔን ባሪያህን አነገስኸኝ። እኔም መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገን መካከል አለሁ። ለዚህ ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖች በእውነት ፍርድን ይፈርድ ዘንድ ከክፉ ነገርም ለይቶ በጎውን ነገር ያውቅ ዘንድ ለባሪያህ እውቀትን ስጠው። ሶሎሞን ይህን ነገር ለምኖታልና ይህ ነገር እግዚአብሔርን በፊቱ ደስ አሰኘው። እግዚአብሔርም ይህን ነገር ከእኔ ለምንሃልና ለአንተም ብዙ ዘመንንና ባለጸግነትን አልለመንህምና ጠላቶችህንም አጥፋልኝ ብለህ አልለመንህምና ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና እነሆ እንዳልህ አደረግሁልህ። እነሆ ከአንተ አስቀድሞ እንዳልነበረ ከአንተም በኋላ እንዳንተ ያለ እንዳይነሳ አድርጌ ብልህና አስተዋይ ልቡናን ሰጠሁ። ሰው በመንግስቱ እንዳንተ እንዳልሆነ አድርጌ ያለመንኸኝን ባለጠግነትንና ክብርንም በዘመን ሁሉ እሰጥሃለሁ አለው። ሶሎሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም ሄደ። በጽዮንም በእግዚአብሔር ታቦተ ሕግ አንጻር ባለ በመሠዊያው ፊት ቆሞ የሰላም መሥዋዕትን አቀረበ። ለሰዎቹና ለእሱም ታላቅ ግብዣ አደረገ። በዚያን ጊዜም 2 አመንዝራ ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንዲቱም ሴት ጌታዬ ስማኝ፣ እኔና ይህች ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ የወለድሁ በ3ኛው ቀን ይህች ሴት ወለደች። በአንድነትም እንኖራለን። በዚያም ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተጭነዋለችና የዚያች ሴት ልጅ በሌሊት ሞተ። በሌሊት እኩሌታም ተነስታ ተኝቼ ሳለሁ ልጄን ከአጠገቤ ወስዳ በብብቷ አስተኛችው። የሞተውን ልጇንም በአጠገቤ አስተኛችው። ልጄን አጠባ ዘንድ በጠዋት በነቃሁ ጊዜም ያንን የሞተ ልጅ አገኘሁ። በነጋም ጊዜ አየሁት፣ እነሆ የወለድሁት ልጄ አይደለም አለች። ያቺ ሁለተኛዋ ሴትም አይደለም፣ ይህ ደህነኛው የኔ ልጅ ነው እንጂ ያንቺ ልጅ አይደለም፣ ያንቺስ የሞተው ነው አለች። በንጉሡም ፊት እንዲህ ተባባሉ። ንጉሡም ሰይፍን አምጡ፣ ደህነኛውን ልጅ ከሁለት ቆርጣችሁ እኩሌታውን ለዚች እኩሌታውን ለዚያች ስጡ አለ። ስለ ልጇ ማኅፀኗ ታውቋልና። ልጇ ደህና የሆነች ያቺ ሴት መልሳ ንጉሡን ጌታዬ አይደለም፣ መግደልስ አትግደሉት፣ ደህነኛውን ልጅ ለእሷ ስጧት አለችው። ያቺ ሴት ግን አካፍሉን እንጂ ለእኔም ለእሷም አይሁን አለች። ንጉሡም መግደልስ አትግደሉት፣ እሱን ለእሷ ስጧት ላለችው ለዚች ሴት ደህነኛውን ሕፃን ስጧት፣ እርሷ እናቱ ናትና አለ። እስራኤልም ሁሉ ንጉሡ የፈረደውን ይህን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበቡ በእሱ ላይ እንዳለ አይተዋልና በንጉሡ ፊት ፈሩ። ከዚህም በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሶሎሞን በእስራኤል ላይ በነገሰ በ4ኛው ዓመት በ2ኛው ወር የእግዚአብሔርን ቤተ መቅደስ ሊያንጽ ጀመረ። በ11ኛውም ዘመነ መንግስቱ ወሩ ባዒድ በሚባል በ8ኛው ወር ቤቱንና ሥርዓቱን ሁሉ ፈጸመ። በ7 ዓመቱም ውስጥ ሠራው። የራሱንም ቤት በ13 ዓመት ሰርቶ ጨረሰ። ከዚህ በኋላ ሶሎሞን የእግዚአብሔርን ቤትና የራሱን ቤት በ20 ዘመን ሰርቶ በጨረሰ ጊዜ የእግዚአብሔርን ታቦተ ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ የእስራኤልን ሽማግሌዎችና የነገድ አለቆች የአባቶቻቸውን ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ሁሉ ወደ ንጉሡ ወደ ሶሎሞን በ7ኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና የምስክሩን ድንኳን በምስክሩ ድንኳን ውስጥ ያለ ንዋየ ቅድሳቱንም ሁሉ ተሸከሙ። ንጉሡና እስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸው በጎችና ላሞችን ይሰዉ ነበረ። ካህናቱም ታቦቷን ከኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታ አገቧት። ኪሩቤል በታቦቷ ላይ ክንፋቸውን ጋርደዋልና ኪሩቤልም በስተ ላይ በኩል በቅድስተ ቅዱሳን ላይ ታቦቷን ጋርደዋት ነበረ። ከቅድስተ ቅዱሳንም ጋር የተያያዙ ነበሩ። ቅዱሳን ኪሩቤልና ከፍ ብለው ከቅድስተ ቅዱሳኑ አንጻር ላይ ሆነው ያያሉ፣ በውጭ ግን አይታይም ነበረ። ከግብፅ አገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ከገባባቸው ሙሴም በዚያ በኮሬብ ካኖራቸው ከሁለቱ ጽላቶች በቀር በታቦቱ ውስጥ ሌላ አልነበረም። ከዚህም በኋላ ካህናቱ ከቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ
ብርሃን መላው የእግዚአብሔር ብርሃን በማደሪያው ቤተ መቅደስ መልቷልና ከብርሃኑ መገለጥ የተነሳ ካህናቱ ስራቸውን መስራትና ከፊቱ መቆም ተሳናቸው። ያን ጊዜ ሶሎሞን እግዚአብሔር በደመና ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበት ማደሪያ ቤተ መቅደስን በእውነት ሰራውልህ አለ። ንጉሡም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቃቸው። ወደ እግዚአብሔርም ረዥም ጸሎትን ጸለየ። ሶሎሞንም ይህን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹንም ከዘረጋበት ከመሠዊያው ፊት ተነሳ። ቆሞም የእስራኤልን ማኅበር እንደ ተናገረው ሁሉ ለወገኖቹ ለእስራኤል ዕረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላ ንጉሡና የእስራኤል ልጆች ሁሉ በእግዚአብሔር ፊት መሥዋዕትን ሰዉ። ንጉሡ ሶሎሞንም ለእግዚአብሔር ስለ ሰላም መሥዋዕት የሰዋቸው 22,000 ላሞችና 120,000 በጎች ናቸው። ንጉሡ ሶሎሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞ በገባዖን እንደታየው ዳግመኛ እግዚአብሔር ለሶሎሞን ታየው። በፊቴ የለመንኸኝ ልመናህንና ጸሎትህን ሰማሁ፣ እንደ ልመናም ሁሉ አደረግሁልህ። ስሜ በዚያ ለዘላለሙ ጸንቶ ይኖር ዘንድ የሠራኸውንም ቤተ መቅደስ አከበርሁት። ልቦናዬም ዓይኖቼም በዘመን ሁሉ በዚያ ጸንተው ይኖራሉ አለው። ሶሎሞንም 40 ዘመን ነገሰ። ከመንገሱም በፊት 12 ዓመት ኖረ። መላ ዕድሜውም 52 ዓመት ነበረ። በሰላም አረፈ። ይህም ጥበብ የተሰጠው ንጉሥ ሶሎሞን ጥቅም ያላቸው ብዙዎች መጻሕፍትን ደርሷል። እሊህም ትንቢትና ትምህርት ያለባቸው ምሳሌዎችና መኃልዮች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙም አሜን። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖበ አረፈ። ይህም ቅዱስ መነኮስ በላይኛው ግብጽ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙድ ነበረ። ዲዮቅልጥያኖስም ብዙዎች ሰማዕታትን ሊያሰቃይና ደማቸውን ሊያፈስ በጀመረ ጊዜ በአንዲት ቀን 80 ሰማዕታትን አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባ ኖብን አስታወሱት። የእንዴናው ገዥ ወደሆነ ወደ አርያኖስ አቀረቡት። እርሱም ለአማልክት ዕጣን ሰዋ፣ ይህንንም የምንኩስና ልብስ ከላይ አውጥተህ ጣል አለው። አባ ኖብም ይህ ሥራ ከቶ ከእኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪ ኢየሱስ ክርስቶስንም አልተውም፣ የረከሱ ጣዖታትንም አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባ ኖብ ክብር ይግባውና በጌታችን በኢየሱስ ኃይል ታግሶ ተቀበለ። ከዚህም በኋላ ወደ 5ቱ አህጉር ሰደደው። በዚያም በጉድጓድ ውስጥ ጣሉት። በውስጡም ጌታችን ከሃዲው ዲዮቅልጥያኖስን አጥፍቶ ደግ ንጉሥ ቆስጠንጢኖስን እስከ ሾመው ድረስ 7 ዓመት ኖረ። ቆስጠንጢኖስን በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈትተው ወደ እርሱ እንዲያቀርቧቸውና ከእርሳቸው እንዲባረክ ወደ አገሮች ሁሉ ደብዳቤዎችን ላከ። ለመልእክተኞችም እንዲህ አላቸው፣ ሁሉንም ወደ እኔ ማድረስ ካልተቻላችሁ እጆቻቸውን በራሴ ላይ ጭነው ይባርኩኝ ዘንድ ክብር ያላቸውን ታላላቆችንና መምህራኑን አምጧቸው። ከእነርሱም ውስጥ የታወቁ አህናህ ከተባለ አገር አባ ዘካርያስ፣ ከፊዩም መክሲሞስ፣ ከሀገረ ድሂን አጋቢዎስ፣ ከሀገረ በላኦስ አባ ኖብ ናቸው። የንጉሥ መልእክተኞችም በየአገሮች ሁሉ እየዞሩ የታሰሩ ቅዱሳንን ከእስር ያወጧቸው ነበረ። እነርሱም ደስ ይላቸው ነበረ፣ የተመሰገነ እግዚአብሔርን የሚያመሰግኑት ነበረ፣ ይዘምሩለትም ነበረ። የንጉሥ መልእክተኛም አባ ኖብን ከ5ቱ ሀገሮች ፈልጎ የሀገሩ አንጻር ወደሆነች ወደ ሀገረ በሰላ ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበረ። የንጉሡ መልእክተኛም አገኘውና ከእርሱ ጋር ወሰደው። ወደ እንዴናውም እስከደረሱ በመርከብ ተሳፈሩ። ክርስቲያኖችም ተሰበሰቡ። ከውስጣቸውም 4 ኤጲስቆጶሳት ነበሩ። አባ ኖብንም ያለ ውዴታው ቅስና ሾሙትና የቁርባን ቅዳሴን ቀደሰ። በቅዳሴውም ፍጻሜ ቅድሳት ለቅዱሳን ብሎ ጮኸ። ይህም ማለት ንጹሕና ቅዱስ የሆነ ከሥጋው ከደሙ ይቀበል ማለት ነው። በዚያንም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን በመሠዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ሥጋውና ደሙን ካቀበላቸው በኋላ ወደ ንጉሥ ለመሄድ ተዘጋጁ። ቁጥራቸውም 72 ነበረ። 37 ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላው ተቀመጡ። ባለፉም ጊዜ የደናግል ገዳማት ካሉበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸው 700 ነበረ። ከእነርሱ ጋርም እስከሚሰበሰቡ በቅዱሳን ፊት ይዘምሩ ነበረ። ወደ ንጉሡ ከተማም በደረሱ ጊዜ ወደ ንጉሡ ከመግባታቸው በፊት በውሃ ያጥቧቸውና አዳዲስ ልብሶችን ያለብሷቸው ጀመሩ።
እንዲሁም ለሁሉ አደረጉ። ቅዱስ አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሱም በገቡ ጊዜ ከእነርሱ ቡራኬ ተቀበለ። ቁስላቸውንም ሳመ፣ እጅግም አከበራቸው፣ ብዙ ገንዘብንም ሰጣቸው። እነርሱ ግን ለቤተ ክርስቲያን ከሚሆን ንዋየ ቅድሳት በቀር ምንም ምን አልተቀበሉም። ከዚህም በኋላ ሰላምታ ሰጥቶ ወደ የሀገራቸው በሰላም አሰናበታቸው። አባ ኖብም ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት የሰማዕታት መርቆሪዎስ፣ ቶማስና ፊልጶስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን።